ስማ አንዱ ጀረስ ምን እንዳለ ታውቃለህ? አንተ ስትገባ 500 ሲደርሱ ይሄው እንትኑ መጣ ታምሩ መጣ አሉ። አዎ እንደዛ እንዴ ያሟል እንዴ እንደዛ ታፍ እያለ ዝም ሙድ እያዝን ነበር። ግን ሴትዮዋ ግን ሰገጥ ብላ በቃ የሆነ ጀግና የሆነ ፕሌየር ነበር፣ ፓወርፉል የሆነ ፕሌየር ነበር ምናምን እያለች ሰግጥ እንዴ ወረድ ስላ እንዴ የፈጠነ 200 ሲደርስ ልሳኑ አባራ ቆመ ነገር። አንተ ያው እንደ ሞቲቬት አድርጋቸዋል ምናምን ያማል እንዴ ገባ ጭራሽ። አንተ ይሄ ነገር እንዴት እንደሳ ያስገባኝ ይሁን እንዴ ግን እኔ እኮ ከዛ በኋላ ሳስበው አበረታቷችሁ መሰለኝ። አብረ የእንትኑ ተካፋይ ሆነሃል፣ የመንፈሱ የስፒሪቱ ወጋው ላጥፋ መብራትና እና ኧረ ዛሬ ተው በእናትህ ህዝብ አስከትልሃል እያሉህ ነው ከስር። ህዝብ ስላስከተልክ ሆን ብዬ እኮ ነው በቃ ሳየው ጭራሹ የውጭ ሰዎችም እንደዚህ ያደርጋቸዋል ምናምን ብዬ በቃ ይዩት እስቲ እንደውም በዛውም ክርስቲያኖች ምናምን በሚለው ገባኝ ማለት ነው። ልሳን የኢትዮጵያ ብቻ ነበረ ይመስላል። እንደዚህ ሰገጥ ብሎ በጣም በት ነው እንጂ ገርሙ ከዛ በኋላ ሲሆን ስ ግን ልሳኑ ደራ ተባላ። ከዛ ተራ ላይ ሲደርስ አቋረጡብኝ። ግን እኮ እድል ምናምን አልሰጡህም። የምን እድል? ኧረ እኔ ምንም ላወራ አልነበረም እንዴ ሙቲዛለን የምር ልሳን ታናገር ልሳን ያመልጠኝ እንዴ ተሳቀኩኝ እኮ እኔ ድንገት ሚዩቱን አንስቼው ልሳን ሲያመልጠኝ ነው እየታየኛል። ግን እኮ ኢትዮጵያን ሰዎችም ነበሩ እዛና እንዴት ነው የሚግባቡት ነበር? ምን አልከኝ? ኢትዮጵያን ሰዎች ራሱ ነበሩ እዛ ሙድ ያዙ ነበረ ብዙዎቹ። ሙድ ያዙ ነበር የኢትዮጵያኖቹ እንኳን ጌታ ሆይ ድምፅህን የሰማን መስሉኝ ጋሉ። የሆነ ሰዓት ላይማ የሆነ ሰው ሲጠራኝ እኮ ነው እዛው ገስት ላይ ያሉ ፕሮቴስታንቶች፣ አረ እነዚህ ሰዎች እንዴት ነው ዝም አስብልልን ይለኛል አንዱ ፕሮቴስታንት። ሰላም አኬ፣ ደህና መሸህ? ይመስገን አምላክ። እንዴት አለሽ? እግዚአብሔር ይመስገን። የሆነ ጥያቄ ልጠይቅህ ነበር እባክህን። እሺ። እኔ ኦርቶዶክስ እምነት ተከታይ ነኝ። በእርግጥ ግን ከአንድ ሙስሊም ወንድሜ ጋር ክርክር ላይ ነበርንና በተቻለ መጠን ጥያቄዎችን በመጽሐፍ ቅዱስ እያስተካከልኩ መልሻለሁኝ እና አንድ የከበደኝ ጥያቄ ስለነበረ በዚሁ አጋጣሚ ሪኩዌስት ልኬላችሁ ነው የገባሁት። ምንድነው ጥያቄው? ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ማህፀን ተወልዶ 9 ወር ከ5 ቀን ተሸክማ ወልዳ የሚል አስተምሮ አለ። አሁን እዚህ ጋር እሷ ታማልዳለች አታማልድም የሚለውን አንደኛ ከመጽሐፍ ቅዱስ እንዳሳየው፣ ሁለተኛ መላእክቶች ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሌሎች እና አቡነ ሐራ፣ አቡነ ተክለ ሃይማኖት እነዚህ በመጽሐፍ ቅዱስ ታሪክ ውስጥ አሉ ወይ? ካሉስ ማብራሪያ እንድሰጠው ፈልገው ነበርና በተቻለን መጠን እኔ ካለኝ እውቀት አንፃር መልሼለታለሁ፣ ግን እናንተ ደግሞ ትንሽ እንድታግዙኝ ፈልጌ ነው። እሺ የማን ድምፅ ነው? ያንቺ ነው? አንቺ ጋር ነው ድምፅ ያለው? እሺ ሚውት ላድርገው። እስቲ ሚውት አድርጊና። እሺ በመጀመሪያ ደረጃ ለሁላችንም የሚያስፈልገን አንድ ነገር ምንድነው? መሰረታዊውን የክርስትና ትምህርትን ማወቅ አለብን። እንደ አንድ ክርስቲያን፣ እንደ አንድ ኦርቶዶክስ
መሰረታዊ የሆነውን የክርስትና ትምህርታችንን በደንብ ማወቅ አለብን። እዛ ላይ እንመሰረታለን። ከዛ በኋላ በጥሩ አለት ላይ ከተመሰረትን በኋላ ጥያቄዎችን ደግሞ ከሌሎች ቤተ እምነቶች እንቀበላለን። ግን እኛ ራሳችን ደግሞ የራሳችንን እምነታችንን ወይም አስተምህሯችንን በደንብ አድርገን ካላወቅን እንዴት አድርገን ጥያቄዎችን መቀበል እንችላለን? ለመመለስ ማወቅ አሁን ይሄ ለአንቺ ቢሆን ብቻ ሳይሆን እንዳጠቃላይ ማለት ነው። አንቺ ይህን ትምህርቱን አግኝተሻል አላገኘሽውም ምናምን እያልኩኝ ሳይሆን እንዳጠቃላይ መሆን ያለበትን መናገሪ ነው እንጂ አንቺ የተማርሽም ልትሆኝ ትችላለሽ። እሱን ስለማላቅ ማለት ነው። ምናልባት ግን ድንገት ካልተማርሽ ግን እንደ ተማርሽ ገምታለሁ። ምናልባት ደግሞ እንደው ተምረሽ መሆኑም ደግሞ የተወሰነ እንደው መሰረታዊ የሆነውን የራሴን ትምህርት ማወቅ አለብኝ ምናምን የምትይው ነገር የተወሰነ ማጠናከሪያ ነገር ምናምን ከፈለግሽ ታውቂያለሽ፣ እርግጠኛ ነኝ። ግን ማጠናከሪያ ነገር ከፈለግሽ ቴሌግራም ላይ እኔ እና የምንሰጠው መሰረታዊ የክርስትና ትምህርት ስላለ ተከታታይ እዛ ላይ ጆይን እንድታደርጊ አድርገን እንድትማሪ ማድረግ እንችላለን። እሱ እንዳለ ሆኖ አሁን ላነሳሹ ጥያቄ ግን አጠር ባለ መልኩ እመቤታችን ታማልዳለች ወይ? ከዛ በኋላ ደግሞ እና አቡነ ተክለ ሃይማኖት እና አቡነ ሐራ እና ሌሎች ቅዱሳን መጽሐፍ ቅዱስ ላይ አሉ ወይ የሚል ጥያቄ ነው። ከሁለተኛው ለመጀመሪያ አለ እንግዲህ መጽሐፍ ቅዱስ ማለት ብሉይ ኪዳንና ሐዲስ ኪዳን ነው። ብሉይ ኪዳን ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከንጽሕት ድንግል በስጋ ከመወለዱ በፊት የተጻፉ መጽሐፍት ናቸው። ወደ 1000 ዓመት ምናምን ቀደም ብሎ ከዛም በላይ የተጻፉ ናቸው። ጌታ ኢየሱስ ከመምጣቱ በፊት የተጻፉ ናቸው። የትኛው የመጽሐፍ ቅዱስ ክፍል ብያለው? ብሉይ ኪዳን የሚባለው። አሁን በዚህ በብሉይ ኪዳን መጽሐፍ ላይ አቡነ ተክለ ሃይማኖትን ልናገኘው እንችላለን? አንችልም። ምክንያቱም አቡነ ተክለ ሃይማኖት አሁን 11ኛው ክፍለ ዘመን ላይ ካልተሳሳትኩኝ እንደዛ የነበረ አባት ስለሆነ ማለት ነው። 9 ወይስ 10 ምናምን አሹ አቡነ ሐራ ድንግል አቡነ ተክለ ሃይማኖት 17ኛው ክፍለ ዘመን አቡነ ሐራ ድንግል አቡነ ተክለ ሃይማኖት 13ኛው ክፍለ ዘመን አቡነ ሐራ ደግሞ ጭራሽ ወደዚህ ቀረብ ያለ ማለት ነው። በዚህ አሁን የቅርብ ክፍለ ዘመን ላይ የነበሩ አባቶች ከጌታ ኢየሱስ መምጣት በፊት የነበረ መጽሐፍ ውስጥ መፈለግ ማለት ይሄ በጣም የዋህነት ምን አይነት የዋህነት? ጥሩ የዋህነት ሳይሆን በጣም የስንፍና የዋህነት ነው። እንደዚህ ብሎ የጠየቁች ሰዎች በጣም በስንፍና ማዕበል ውስጥ የተዋጡ ሰዎች ናቸው። አሁን ቅርብ ጊዜ ላይ የተነሱ አባቶች ግዴታ መጽሐፍ ቅዱስ ውስጥ መገኘት አይጠበቅባቸውም። አንደኛ የመጀመሪያ ብሉይ ኪዳን ላይ ሊኖር አይችሉም። የሐዲስ ኪዳን ሁለተኛው ክፍል ደግሞ የመጽሐፍ ቅዱስ ሁለተኛው ክፍል የሐዲስ ኪዳን መጽሐፍት ናቸው። የሐዲስ ኪዳን መጽሐፍት ደግሞ ጌታ ኢየሱስ በስጋ ከተወለደ በኋላ ቤተክርስቲያንን ከሰራት በኋላ በቤተክርስቲያን ውስጥ ባሉ ጌታ በላካቸው ሐዋርያትና ደቀ መዛሙርት ምናምን በየተጻፉ መጽሐፍት ናቸው። 4 ወንጌላት፣ የሐዋርያት ሥራ፣ 14ቱ የጳውሎስ መልእክታት፣ የይሁዳ መልእክት፣ የያዕቆብ መልእክት፣ የዮሐንስና የጴጥሮስ መልእክት እንደዚሁ ሌላ የዮሐንስ ራእይን ያካተተ እነዚህ ናቸው የሐዲስ ኪዳን መጽሐፍት። እነዚህ የተጻፉት መቼ ነው ከተባለ በአጭሩ የመጀመሪያው ክፍለ ዘመን ማብቂያ ድረስ ማለትም እስከ 90 ዓመተ ምህረት አካባቢ እስከ 90 ዓመተ ምህረት አካባቢ ድረስ የተጻፉ ናቸው የሐዲስ ኪዳን መጽሐፍት። አሁን እንግዲህ ተመልከች 90 ዓመተ ምህረት ድረስ የተጻፈ ጽሑፍ ውስጥ በ1200 እና በ1600 ምናምን ዓመተ ምህረት ላይ የተነሱ ሰዎችን እዛ ውስጥ ሄዶ መፈለግ ይሄ በጣም እኮ እኔ ሲጀመር ይሄ በጣም እንደዚህ ብሎ ሲጠይቁ አንዳንድ ሰዎች አለማፈራቸው በጣም የሚገርመኝ ጌታ እንደዛ ብሎ የጠየቁሽን ሰዎች ማለት ነው። እና መጽሐፍ ቅዱስ የተጻፈው በዚህ ጊዜ ውስጥ ነው። ግን ምንድን ነው አየሽ፣ ለእኛ መንፈስ ቅዱስ ተሰጥቶናል። ለቤተ ክርስቲያን መንፈስ ቅዱስን ጌታ ኢየሱስ ሰጥቷታል። ሲሰጣት ደግሞ ለዘላለም ከእናንተ ጋር እንዲኖር ብሎ ነው የተናገረው። እና መንፈስ ቅዱስ ለዘላለም ከኛ ጋር ይኖራል በቤተ ክርስቲያን ውስጥ። ጌታ ኢየሱስ ሁሌም አብሮን ነው። ስለዚህ ሁልጊዜም ቢሆን ቅዱሳን ይነሳሉ፣ ሁልጊዜም ቅዱሳን አሉ። ቅድስና በመጽሐፍ ቅዱስ መጽሐፍ ውስጥ የሆነ ተቋርጦ ዝም ብሎ የሚቀር አይደለም። ቅድስና መጽሐፍ ቅዱስ ከተጻፈ በኋላም ሰው በቅድስና ክርስቶስን በመምሰል ቤት ውስጥ እያደገ የሚሄድበት ነው። እሱ ደግሞ ከመጽሐፍ ቅዱስ መጽሐፍ በኋላም የሚቀጥል ነው። እና አቡነ ተክለ ሃይማኖት ጌታ ኢየሱስን መስለው የኖሩ በሕይወታቸው ክርስቶስን የመሰሉ ሰዎች ናቸው። እና በቃ ታሪካቸው በሆነ ዘመን ላይ እየተነሳ ይነገራል ነው ያን አለቀ። ስለዛ ነሰሰርሊ እዛ መጽሐፍ ቅዱስ ውስጥ እንደው እስቲ ተክለ ሃይማኖት የሚለው ይታለ ይሄ ቅርብ ጊዜ ላይ ያን ፕሮቴስታንት ወንድም እንዳለው ማለት ነው እንደው ጊዮርጊስን መጽሐፍ ቅዱስ ላይ አጣውት እንዳለው እና ሰማዕቱ ጊዮርጊስ መጽሐፍ ቅዱስ ላይ ጊዮርጊስ የሚል መጽሐፍ ቅዱስ ላይ መኖር አይጠበቅበትም። እና በታሪክ ውስጥ የተነሱ በታሪክ ውስጥ የምናውቃቸው የክርስቲያን ታሪክ ውስጥ ማለት ነው በቤተ ክርስቲያን ታሪክ ውስጥ የምናውቃቸው መጽሐፍ ቅዱስ ከተጻፈ በኋላ የተነሱ ቅዱሳን አባቶች እናቶች ምናምን ይኖራሉ ነው። እሺ
እመቤታችን ትማልዳለች ወይ? አሁን ትማልዳለች ወይ ማለት ምንድነው ነው? ባጭሩ ትጸልያለች ነው አይደል? ትጸልያለች፣ ትለምናለች። ጸሎት ልመና እመቤታችን ጋር ቀረ እንዴ? ለምን ይቀራል? አይቀርም ማለት እርስ በእርሳችን አንዳችን ለአንዳችን እንድንጸልይ መጽሐፍ ቅዱስ ይናገራል። አንዳችን ለሌላችን እንድንጸልይ ብቻ አይደለም፣ አንዳችን ለሌላችን መጸለያችን ራሱ በእግዚአብሔር ፊት መልካምና ደስ የሚያሰኝ እንደሆነ ሳይቀር የተነገረን በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 2 ላይ ቅዱስ ጳውሎስ ከቁጥር 2 ጀምሮ ምንድነው ጸሎትና ልመና፣ ምልጃ፣ ምስጋናም ስለ ሰዎች ሁሉ እንዲደረግ ከሁሉ አስቀድሞ ይመክራል ይላል። ስለ ሰዎች ሁሉ ነው የሚለው። ስለማን? ስለ ሰዎች ሁሉ ምን እንዲደረግ? ጸሎት፣ ልመና፣ ምልጃ እና ምስጋና እንዲደረግ ከሁሉ አስቀድሞ ይመክራል። ይህ ስለ ነገስታቱም ስለ መኳንንቱም ጭምር። ለምንድን ነው ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲቀርብ እንዲደረግ የፈለገው ጳውሎስ ወይም የመከረው? ስለማን? ስለ ሰዎች ሁሉ እየሰመረበት ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲደረግ ለምን መከረ? እዛው ጋር ሲመልሰው ምን ይላል? ሰዎች ሁሉ ከላይ ስለማን ሁሉ ነበር ምልጃ ይቅረብ ያለው? ስለ ሰዎች ሁሉ ይልና ከታች ምን ይላል? ሰዎች ሁሉ ይድኑ እና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት መልካምና ደስ የሚያሰኝ ይህ ነውና። እግዚአብሔር ሰዎች እንዲድኑ ይወዳል። ስለዛ ስለ ሰዎች ማልዱ ይላል። ሰዎችን ለማዳን ስለ ሰዎች ማልዱ ይላል። ይሄ በእግዚአብሔር ፊት ደስ የሚያሰኝ ነው፣ መልካም ነው። ስለዛ እኛ ሁላችን ለሌሎች እንድንጸልይ እንድንማልድ የታዘዝን ስንሆን ይሄ ነገር ለእመቤታችን ግን አልተፈቀደም ያለው ማን ነው? እመቤታችን ንጥል ብላ ኤክሰፕሽናሊ ማለት ነው ተነጠላ፣ አይ በቃ ለእመቤታችን ሲሆን አይቻልም፣ ሌሎቻችን ብቻ ነው መማለድ የምንችለው፣ ምልጃን ማቅረብ የምንችለው፣ ጸሎትን ልመናን ማቅረብ የምንችለው እኛ ብቻ ነን፣ እመቤታችን አትችልም ለማለት የሚደፍር አለ ወይ ነው? በጣም አስቸጋሪ ነገር ማለት ነው በአንዳንድ ሰዎች ዘንድ ያለው። ኦኬ አይ ነው እንደው አክሊል እንደዛ ለማለት ፈልገን ሳይሆን እሱኛው የመጽሐፍ ቅዱስ ክፍል የሚያወራው እዚሁ ምድር ላይ ላለን ሰዎች ነው ሊል ይችላል አንድ ሰው። ኦኬ ዘን አሁን እዚህ ምድር ላይ ካለን ሰዎች እንግዲህ ተነጥለው ሲሄዱ ቅዱሳን ወይም እመቤታችንም ከዚህ ስትሄድ በቃ የኛ መጸለያን ታቆማለች የሚሉ አሉ። ኦኬ አሁን ስለዛ ጥያቄው ምንድነው? ከእኛ ተነጥለው ሲሄዱ በስጋ ማለት ነው መጸለይ ያቆማሉ፣ መማለድ ያቆማሉ የሚል አለ ወይ ነው ጥቅስ ላይ ማለት በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ እንዲህ የሚል አለ ወይስ ራሳቸው ፕሮቴስታንቶች ጀምረውት ነው እንደዚህ ዝም ብለው አይ ከኛ ሲሄዱ መጸለይ ያቆማሉ ብለው የራሳቸውን ትምህርት አቁመው ነው ወይስ ከመጽሐፍ ቅዱስ ጠቅሶ የለም? አንድ የመጽሐፍ ቅዱስ ክፍል የለም ልክ ከኛ ሲነጠሉ መጸለይ ያቆማሉ የሚል። መጸለይ ያቆማሉ ምንድነው ካልተባለ እንዴ እኛ ምን ብለን ነው አዲስ ትምህርት የምንጀምረው? አንጀምርም። ይልቁንም ግን ጳውሎስ ምን አለ ነው ኢቨን ስለ ሌሎች ቅዱሳን ብናወራ ስለሞቱት ምናምን ቅዱሳን ማለት ነው። ጳውሎስ በተለይ በፊልጵስዩስ መልእክቱ ምዕራፍ 1 ላይ ሲናገር ምን ነበር ያለው? ምንድነው? ለእኔ ሕይወት ክርስቶስ ሞትም ጥቅም ነው የሚለው። ለእኔ ሕይወት ክርስቶስ ሞትም ምንድነው? ጥቅም ነው ማለት በሞትም እንኳን ጥቅም ነው። ለምን ሞቼ የምቀር አይደለም፣ ወደ ጌታ ነው የሚሄደው፣ ከክርስቶስ ጋር የምኖረው። ስለዛ ዝቅ ብሎ ምን አለ? ሁላችንም የምናውቀው ጥቅስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እንዴ ልሄድ ከክርስቶስ ጋር ምን ልኖር? እንዴ ኑሮ እኮ አለ። ስለዛ አሁን የሞቱ ቅዱሳን ኑሯቸው አኗኗራቸው ጥፍት ያለ አይደለም፣ ኑሮ ነው የሚቀጥሉት፣ ያውም ከክርስቶስ ጋር ሲኖሩ ጸሎት የለም ምልጃ የለም ያለው ማን ነው? ጸሎት አለ። ጸሎት እንዳለ አሁንም መጽሐፍ ቅዱስ ይነግረናል። ራዕይ ምዕራፍ 6 5ኛው ማህተብ ሲፈታ ለምሳሌ 9ኛው ቁጥር ላይ ማለት ነው እነዛ የታረዱት ሰዎች ነፍሳት ማለት ነው የእግዚአብሔርን ቃል በመጠበቃቸው ምናምን የታረዱ ሰዎች ነፍሳትን ዮሐንስ አየ። የሰማዕታትን ነፍስ ማለት ነው የቅዱሳንን ነፍስ እና እነዛ ነፍሳቱ በታላቅ ድምፅ እየጮሁ ቅዱስና ታላቅ የሆንከው ጌታ ሆይ እስከ መቼ በምድር ላይ ባሉት በእነርሱ ላይ ስለ ደማችን እስከ መቼ አትበቀልም እያሉ ሲጸልዩ አይተናል። ተበቀል የሚል አጌንስት የሆነ ጸሎት ማለት ነው። ጭራሽ በቀልን የሚያመጣ አይነት ጸሎት። ስለዛ ጸልየዋል። ጌታ ሆይ ብለው በታላቅ ድምፅ እየጮሁ ስለዛ ጸሎቱ አለ። ጸሎት አይቋረጥም ነው። ከኛ ሲለዩ ራሱ ጸሎት አይቋረጥም። ስለዛ መልጃ ይቀጥላል። እንደ አጠቃላይ ኤኒዌይስ ቅዱሳን ሁሉ ስለኛ ይጸልያሉ ይማልዳሉ ስንል እንደዛ ነው። ለበለጠ ግን ያው እንግዲህ በዚህ በአጭር ደቂቃ ውስጥ ሁሉ ነገር ልንነካ አንችልም። አንቺ ነይ ቴሌግራም ላይ እና ትምህርቱን ምናምን መማር ከፈለግሽ መማር ትችያለሽ።
ምናልባት ደግሞ እዚሁ ላይ አንዳንድ ነገር የምጠይቁም ነገር ካለ ጠይቂ። እንግዲህ እንትን ፕሮግራማችሁን ግን አበላሸን መሰለኝ። ሊወጡ ሲሉን የገባ ነው። አስቸጋሪ ነገር ካለ ንገረኝ ይችላል። ኧረ ችግር የለውም። ማኪ እንትን በል አውሩ። ፖይንት ኢዝ ዜር ናት አላይቭ አላይቭ ናቸው እንዴ? በህይወት ሁሉም ነው። ከስጋ እኮ ነው የተለዩት እንጂ ህያዊት ነፍሳቸው እኮ አሁንም አለች። ህያው ናቸው፣ ይኖራሉ። ከክርስቶስ ጋር ልኖር እናፍቃለሁ እያለ ዜር ናት አላይቭ ትላለህ። ማን ያለ? እሺ ቀጥይ ማሂ። እሺ እግዚአብሔር ያክብርልኝ አኪ፣ አመሰግናለሁ። ቴሌግራም ላይም ጆይን አድርገህና አንዳንድ ትምህርቶችንም ደግሞ ወስዳለሁ፣ በግል ይማራለሁ። ያው አሁን ሀገር ውስጥ ስለሌለሁኝ ብዙ እዚህም ቤተክርስቲያን ላይ ትንሽ አንድነት የለም እዚህ ያለሁበት ቦታ ላይ። ለዛ ነው ትንሽ ከዛ ከመንፈሳዊ ህይወትም ትንሽ ያራቀኝ። በተቻለኝ መጠን ግን እማራለሁ። ቴሌግራም ላይ እከታተላለሁ፣ ቲክቶክም ላይ እከታተላለሁ፣ ፎሎ አደርጋለሁ። ቃለ ሕይወት ያሰማልኝ ወንድሜ። በጣም ነው የማመሰግነው፣ በጣም ነው የማከብረው። የአገልግሎት ዘመንን ከፍ ያድርግልኝ። አሚን አሚን። እቴ ፕሊዝ አዎ እንደዛ አድርጊ። እንዴት ነው የምታገኛት? ግሩፕ ላይ ቺፕሷ የሚል ስም ካግኝሽ እስቲ ቆይ መቀበል ትችላ እኔ እንጃ። መልእክት እስቲ እሷ ላይ እሷን ቼክ አድርጊያት። አሊያ ደግሞ በቻናሉ በኩል ዳይሬክት ቀጥታ መላኪያ ስላለ እዛው ጋር አስቀምጪልኝ። ቻናሉ ላይ ገብተሽ የኛ ቻናል ላይ ዳይሬክት መላኪያ አለ በግራ ሳይድ። እሷን እንትን በይ፣ እኔ የራሴ አይዋለሁ ማለት ነው። እሺ አመሰግናለሁ በጣም እግዚአብሔር ያክብርልኝ። ሰው አኪ ጥያቄ ነበረኝና አሁን ባወራው መጠየቅ እችላለሁ? እሺ አንድ ጥያቄ ልቀበል። ኦኬ መክብብ ምዕራፍ 9 ከቁጥር 6 እንደዚህ ይላል። እሱ ጌታ ኢየሱስ ሳይመጣ በፊት የተነገረ ሆኖ እንደ አጠቃላይ በምድር ላይ ምንድነው በህይወት ካለ ሰው ጋር በሰላም ብትኖር መተሳሰብ መኖር እንዳለብህ ምናምን የሚናገር ክፍሉን አንብብልና ትመልስልኝ። ኦኬ ምን ይላል መሰለህ? መጀመሪያ ያው በህይወት ካለ ማነው በህይወት ከሌለ አንበሳ እሺ የሞተው ውሻ ማነው? በህይወት ከሌለ አንበሳ የሞተው ውሻ ማነው? በህይወት ያለው ውሻ ይሻላል ብሎ ካለ በኋላ ቀጥሎ ደግሞ ምን ይላል? ሔዋን እንደሚሞቱ ያውቃሉና ሙታን ግን አንዳቸውን አያውቁም፣ መታሰቢያውም ተረስቷል፣ ከዚህ በኋላ ዋጋ የላቸውም ብሎ ይላልና አንተ ደግሞ ሔዋን ያውቃሉ በዚህ በምድር ላይ ያለውን ነገር እና በምድር ላይ ላሉትም ደግሞ ይጸልያሉ ብለህ ነው ያልከው። መጽሐፍ ቅዱስ ደግሞ በተቃራኒ ምንም አያውቁም፣ መታሰቢያቸው ጭራሽ ተረስቷል። እንዲሁም በህይወት የሌለው አንበሳ በህይወት ከሌለው አንበሳ በህይወት ያለው ውሻ ይሻላል ብሎ ይላልና አንተ አሁን ካልከው ጋር አይጋጭም? እሺ በህይወት ያለው ውሻ ከሞተ አንበሳ ይሻላል ብሏል። ሔዋን እንዲሞቱ ያውቃሉና ሙታን ግን ምንም አያውቁም ይላል። መታሰቢያቸውም ጠፍቷል ይላል። ከመጽሐፍ ቅዱስ ጋር አልተጋጨህም የሚል ነገር እናንስቷል። መጽሐፍ አሁን እውነቱን ለመናገር መክብብን የሚጠቅስ ይሄ ፕሮቴስታንት ራሱ መጥቀስ አቁመዋል። አሁን እንደ አዲስ አበባ እናንተ መጥቀስ በጣም የሚያስገርም ቢሆንም ግን ትንሽ ነገር ልበልህ። ምንድነው የቅዱሳን መታሰቢያቸው ለዘላለም እንደሆነ ራሱ መዝሙረ ዳዊት ላይ ይናገራል። ስለዚህ አሁን ለአንተ አሁን ይሄ በቃ ይጋጭብሃል መጽሐፍ ቅዱስ። አሁን ለአንተ አሁን ዝም ብዬ ቀጥታ እንደዚህ አውጥቼ ሳሳየ እዛ ጋር ለዘላለም ነው ይላል፣ እዚህ ጋር መታሰቢያቸው ጠፍቷል ይላል። ስለዚህም መጽሐፍ ቅዱስ ይጋጫል። ስለዚህ የእግዚአብሔር ቃል አይደለም ብለህ መጽሐፍ ቅዱስን መጣል ነው በዚህ አያያዘ። ስለዚህ እንዴት ነው የሚፈታው የሚለውን ማወቅ ይጠይቃል። መክብብ ላይ እየተናገረ ያለው በምድር ላይ ሰዎች እንዴት ይኖሩ የሚለውን ነገር እያስረዳ እያስተማረ ነው። ስለዚህ ስትኖር ከሞትክ በኋላ ምድራዊ የሆነ ህይወት አይቀጥልም። ከምድራዊ ህይወት አንጻር ምድራዊ የሆነ ህይወትህ አይቀጥልም፣ ያከትምለታል እና በህይወት እስካለህ ድረስ ከሌሎች ጋር ኑር ነው በሰላም በቃ። ኔስ ምድራዊ ህይወትን ያማከለ ነገር እያስተማረን ያለው። ኦኬ አንድ ሰው ከሞተ በኋላ በምድር ላይ እስቲ ደግሞና የሆነ ነገር አድርግ እያልከው የሆነ ነገር አያደርግም፣ ወይም ደግሞ የሆነ ነገር ላደርግ እያለ እያደረገ አይኖርም ማለት የሆነ እንደዚህ ዓለማዊ ወይም ስጋዊ የሆኑ ነገሮችን እያደረገ ከአንተ ጋር አይኖርም። ስለዚህ እዚህ ጋር ያለው ይሄ ምድር ላይ ያለው እንቅስቃሴ ይቋረጣል ማለት ነው። ስለ ቅዱሳን ስናወራ ግን ምን እያልን ነው?
ከእኛ አዎ ልክ አሁን እነሱ ከሞቱ በኋላ እዚሁ ጋር አብረው እየበሉ አብረው እየጠጡ አብረው ወይም ደግሞ ይሄ መንፈሳዊ ነገርም ቢሆን እያጠመቁ እያስተማሩ ይኖራሉ ማለት አይደለም። እንደዛ አላለም። እነሱ ሁሉ ነገር ያበቃል። ግን ምን ያደርጋሉ? ጸሎት ብቻ ነው ሊያደርጉ የሚችሉት። ሊያውቁ ይችላሉ ወይ? ከላይ ሆኖ ይህንን ነገር ሊያውቁ ይችላሉ። ይሄ አሁን ቅድም እንዳልኩ ምድር ላይ ባለው አኗኗር ምናምን ሳይሆን ከላይ ግን ወደ ታች ያለው ነገር ማወቅ ይችላሉ። የጠቀስኩት እኮ መጽሐፍ ቅዱስ ነው የምትቀበለው ከሆነ ማለት ነው። ራዕይ ምዕራፍ 6 ላይ አኗኗሯቸው ጠፍቷል፣ ምንም መታሰቢያ የላቸው ምናምን አልክ። ግን ጳውሎስ ግን ምን አለ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ስለዛ ኑሮ ነው ያለው፣ ከዛ በኋላም ህይወት አለ እያለ ነው። መጥፋት የሚባል ነገር የለም። መጥፋት የሚባል ነገር የለም። በተለይ በዚህ በሐዲስ ኪዳን ላይ ሞት የተገደለበት ጊዜ ላይ ቁጭ ብለህ ሞትን እንደዚህ ስልጣን ሰጥተው ማውራት ራሱ ፈሪ ነው። ምክንያቱም በሐዲስ ኪዳን ሞት በጣም የከሰረ ምንድነው? የከሰረ ሌባ ነው ወይም ደግሞ የከሰረ ገዢ ነው። አይጫጫኝ። ኧረ እባክህን አንዴ ተረጋጋ። ተረጋጋ ወዳጅ። አንዴ ብቻ ጥያቄን ላስተካክልና ከዛ በኋላ ትመልስልኛለህ። አስተካክልሽ። ኦኬ እሺ። አንተ አሁን በተደጋጋሚ ራዕይ 9 ያለውን ክፍል እየጠቀስክልኝ ነው እና እሱ ክፍል ጭራሹኑ ስለ ራሳቸው ፍርድ ነው የጠየቁት። እዛ ክፍል ላይ ራዕይ 9 ሳይሆን ራዕይ 6 ነው። ራዕይ 6 እዛ ጋር ቃል በቃል ስለ ራሳቸው ፍርድ ነው የጠየቁት። አውጣው። አንተ ደግሞ ኦኬ ላውጣልህ። ከዛ ለምን እንደጠቀስን በዛው እነግርሃለሁ። ጥያቄ ነው ክርክር ነው? ካዶሽ ቆይ አንዴ ብራዘር ያወራን ነው። ቆይ አንዴ አትቆ እኮ ጥያቄ ከሆነ አቅርብና ይመልስልህ። ኦኬ 5ኛው ማተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱ የሰዎች ነፍሳት ከመሠዊያቸው በታች አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ነው የሚለው ክፍሉ። ስለ ራሳቸው ፍርድ ነው። ስለ ራሳቸው ኢየሱስ በማቴዎስ ወንጌል ምዕራፍ አይ ቲንክ 28 ነው መሰለኝ ዓለምን ክዶ እኔን ብትከተሉ በላይ የተሻለ ህይወት ይጠብቃቸዋል ብሎ እንዳላቸው እነዚህ ደግሞ ምንም የተሻለ ላይፍ ሳይኖሩ የሞቱት ሐዋርያቶች እንደዛ እንደሆነ ነው ክፍሉ የሚናገሩና የሞቱት በገነት ላይ ሆኖ ሌላ ነገር ውስጥ ገባህና ስለዛ አሁን እነዚህ ሰዎች በግፍ ተገደሉ። ስለዛ በቀልን እንደውም ለበቀል ነው የሚጸልዩት። እሱን እኮ ቅድም ብያለሁ። ለበቀል የሆነ ጸሎትን ነው የጸለዩት ብያለሁ። ስለዛ አሁን እያልከኝ ያለው ምድር ላይ እነዚህን ሰዎችን የገደሏቸው ሰዎች ገና በቀል ስላልተፈጸመባቸው ወይም ደግሞ ስላልተፈረደባቸው እየጸለዩ ማለት ነው ፍርድ እንዲመጣባቸው ራሳቸው እየጠየቁ ነው። ሁሉም ነገር ትቶ ኢየሱስን የተከተሉት። እሺ ስለዛ ይሄ ምድር ላይ በቀል እንዳልተደረገው ያውቃሉ አያውቁም? ስለ ራሳቸው እኮ በቀል እየጠየቁ ነው እኮ። ምድር ላይ ያ በቀል እንዳልተፈጸመ ያውቃሉ አያውቁም? አይ ስለ ራሳቸው ራሳቸውን የገደሏቸው ሰዎች ፍርድ እንዳልተፈረደባቸው ያውቃሉ አያውቁም? ያውቃሉ። ቀደም ግን መክብብን ግን ስጠቅስ ሙታን አንዳች አያውቁም ተብሏል ብለህ ስጠቅስ ነበር። አየህ ዝም ብለህ እንደዚህ ቃል አትምዘዝ። አይደለም እኮ ስለ ምድር አይደለም በምድር ላይ ወዳጅ የተከተሉት በምድር ላይ እኮ ነው ያለው። ይሄ ፍርድ እኮ የሚፈጸመው ሞተዋል እኮ እነዚህ ሞተዋል። አዎ ሞተዋል፣ በስጋ ሞተው ግን እስቲል ህያዋን ናቸው። ቅዱስና እውነተኛ ጌታ ሆይ ብለው ይጸልያሉ። እስከ መቼ አትበቀልም እያሉ ይጸልያሉ። እና ቅዱስና እውነተኛ ጌታ ሆይ ብለው በታላቅ ድምፅ የሚጮሁት ጩኸት ይሄ ጸሎት ነው። ወደ ጌታ የሚጮሁት ጩኸት ይሄ ጸሎት ነው። ጌታን ማናገር ነው ጸሎት። እና ወደ ጌታ እንዲያለ ጸሎትን ሲያቀርቡ የሚያቀርቡት የበቀልን አይነት ጸሎት ነው። ማለትም በዚህ ምንድነው ፍርድን ላክ የሚል ማለት ነው። አንተ ቅድም እንዳልከው በቃ ፍርድ ተበቀላቸው የሚል ጸሎትን ይጸልያሉ። ታች ላይ ምድር ላይ ያ ፍርድ እንዳልተፈጸመ ኦልሬዲ አውቀዋል። ይህን ጥቅስ የምንጠቅስበት ዋናው ምክንያት ምንድነው? አንደኛ ይጸልያሉ የሚለውን ይኸው ማሳያ
ከሄዱ በኋላ ራሱ ከጌታ ጋር ሆነው ይኸው ቅዱስና እውነተኛ ጌታ ሆይ እያሉ በታላቅ ድምፅ ይጮሃሉ። ስለዚህም ጸሎት አለ። ይህ ብቻ ደግሞ አይደለም፣ መጸለይ ብቻ ደግሞ ሳይሆን እዛ ምድር ላይ ያለውን ነገር ደግሞ አውቀዋል። ይኸው ገና በቀል እንዳልተፈጸመ አይተዋል፣ አውቀዋል። እንዴት ነው የሚያውቁት? አናቅም፣ ግን ያውቃሉ። እግዚአብሔር በአንድም በሌላ የሚያሳውቃቸው እሱ የኛ ጉዳይ አይደለም። እያንዳንዷን ነገር እንዴት እንደሚያውቁ ምናምን በዝርዝር አስረዳ ምናምን ተብሎ እግዚአብሔር የሚከሰስ አይደለም። ወይም ደግሞ እግዚአብሔርን ናስረዳ የምትለው አይደለም፣ እግዚአብሔር አምላክን ማለት ነው። ግን እንደሚያውቁ ይኸው መጽሐፍ ቅዱስ ከተጻፈለ መጽሐፍ ቅዱስን የምትቀበል ከሆን ከአሜን ብለህ መቀበል ነው። ዝም ብለህ መጽሐፍ ቅዱስን ካልተከራከርኩ በስተቀር ሰው ያ ነገር እንዳልተፈጸመ አውቀው ወይም አይተው እስከ መቼ አትበቀልም ብለው ሲጠይቁ እናያለን። ስለዛ ይህንን ጥቅስ የምንጠቅስበት ለምንድን ነው? አንደኛ ጸሎት በሰማይም እንዳለ እንዲታወቅ፣ ሁለተኛ በምድር ላይ የሚከሰተውን ነገር ሊያውቁ እንደሚችሉም ለማሳየት። ሰው አጌንስት የሆነ ለበቀል የሆነ ጸሎትን የሚጸለይ ከሆነ ሰማይ ቤት ላይ ለእኔ ሲሆን ግን እንደው በቀና ነገር ደግሞ ሲሆን አይጸለይም የሚል ማን ያለው? የትኛው የመጽሐፍ ቅዱስ ክፍል ላይ ተገኝቶ ቅዱሳን በስጋ ከእኛ ሲለዩ ጸሎት ያቆማሉ ያለው ማን ነው? የለም ጥቅስ ላይ ምንም፣ በቃ መጽሐፍ ቅዱስ የለም፣ አይጠቀስም ምንም። እና እንደዛ ነው ወዳጅ። እንደዛ ከሆነ ጳውሎስ አንተ ቅድምም ብለህ ነበረና በሰማይ ጸሎት የሚደረግ ከሆነ ለምንድን ነው እኔ ብሄድ ይሻለኛል ብሎ ያለው? እዚህ ብሄድ ለእናንተ ይሻላችኋል፣ እዚህ ብሄድ ለእናንተ ይሻላችኋል ብሎ ያለው ስለሚያግዛቸው ስለሚጸልይላቸው ነው። እና በሰማይ ብሄድ ደግሞ ለእኔ ይሻለኛል ብሎ ያለው ለምንድን ነው? ስለሚጸልይላቸው ነው። እዚሁ ብሆን ለእናንተ ይሻላችኋል። አይ አይደለም፣ ያው እዚህ ብሎ ለእናንተ ይሻላችኋል ብሎ ያለው ስለሚጸልይላቸው አይደለም ይላል ክፍሉም። ቆይ ላውጣ። ስለምጸልይላችሁ ይላል ወይ? አይ ባይልም እዚህ ሆኖ ካላለ ተው፣ ባይልም ሳይሆን ካላለ ከራስህ ጀምር። ጠቅለል ያለውን ነገር እኔ እነግርሃለሁ። ይህን የሚመስል ነገር ጴጥሮስም ሲናገር ታየዋለህ። ጴጥሮስም በመልእክቱ እንደዚሁ የምታስታውሰው ከሆነ ምንድነው ጌታ እንዳሳወቀኝ ከሆነ ከዚህ ማደሪያ በቅርቡ መለየቴ ከዚህ ማደሪያ መለየቴ ፈጥኖ እንዲሆን ወይም እንዲፈጸም አውቃለሁ ይላል። ማለት ከዚህ ማደሪያ ማለት በቃ በቅርቡ እንደሚሞት ጌታ ኢየሱስ አሳየው፣ ጴጥሮስም ማለት ነው። ግን ደግሞ በዚህ በማደሪያ ሳለሁ ላነቃችሁ እንደሚገባኝ አስባለሁ። ስለዚህ ከሄድኩም በኋላ ራሱ ይህን ነገር ማሰብ እንድትችሉ እተጋለሁ ይላል። ስለዛ በቃ ምንድነው ቅዱስ ጴጥሮስ መልካም ነገር እንዲይዙ ምናምን ነገር እነሱን በማስተማር በማነጽ ምናምን ይተጋል። ስለዛ አንድ ሐዋርያ ጴጥሮስ ወይም ጳውሎስ ህዝቡ ከስህተት ትምህርት እንዲጠበቅ ፕላስ ደግሞ በመንፈሳዊ ህይወቱም ክርስቶስን እየመሰለ እንዲያድግ ፍሬያማ እንዲሆን ሁሌም ማስተማር ግብሩ ነው። ስለዚህ በህይወት እስካለ ድረስ ይጠቅማል። ለማን? ከማስተማር አንጻር ለሰዎቹ። አንዴ ከእነርሱ ከተለየ በኋላ ግን እንዴት አድርጎ ያስተምራቸዋል? አንዴ ከእነርሱ ከተለየ በኋላ ግን በዚህ መልኩ ሊያነጻቸው አይችልም። ኦፍኮርስ ስለዛ ምንድነው በፊልጵስዩስ መልእክቱ ምዕራፍ 2 ላይ ምን ይላል ጳውሎስ? አሁን በእናንተ ዘንድ በመኖሬ ብቻ ደግሞ አይደለም፣ አሁን በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን ደግሞ ስርቅ እንደታዘዛችሁ ሆናችሁ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ እያለ ይናገራል። ስርቅ ደግሞ መቼ ብቻ አይደለም፣ በእናንተ ዘንድ ስኖር ብቻ አይደለም። አየህ፣ በእነርሱ ዘንድ ሲኖር በቃ ከስር እያለ እንትን ይላል። ስለዚህ አሁን በቃ እናንተ ጋር ሲሆን ብቻ አይደለም፣ ከእነርሱ ጋር እስከሆነ ድረስ አዎ ይጠቅማል። ግን እሱ ዞር ሲልም ደግሞ በዛው መቀጠል እንዳለባቸው ይናገራል። ስለዛ ከኛ ከምንድነው ከእናንተ ጋር ብሆን እጠቅማቸዋለሁ ብሎ የሚናገሩ ለዛ ነው። ግን ልሄድ ብሎ ደግሞ ይናገራል። እና እንደዛ ነው ወዳጅ። እዚህ ወደ ቅዱሳን ካዶሽ አይበቃም? አይበቃኝም። አንዴ አይበቃኝም ካልሽ ቻው። እሺ እኛ የምንጭበቅ እንጂ ኧረ ቀጥሎ አሁን እናንተ አውሩ። እኔ መጥቼ ስታፒት ስለዚህ እዚህ ጋር እኮ ራሱን ከሙታን መድቦ ነው የወጣው
ላይክ ኖቲስ አድርጋችኋል? አዎ እንዴ ማለት ላይክ ህያዋን እንዲሞቱ ያውቃሉና ይሄ እኛ ነን፣ ሙታን ግን አንዳች አያውቁም አለ። ሶ ላይክ ቅዱሳን ላይክ ሙታን ናቸው የሚል ከሆነ እሱ ራሱንም ቅዱስ ስለሚል ራሱን ከሙታን መድቦ ነው የወጣው እና መታሰቢያ የሚረሳል ወደፊት ነው ያለን እኮ ላይክ ኮንፌስ ያደረገው እና ፍቅራቸው፣ ጥላቻቸው፣ ቅናታቸው በአንድነት ጠፍቷል። ከፀሐይም በታች በሚሰራው ነገር ለዘላለም እድል ፋንታ ከእንግዲህ ወዲህ የለንም ብሎ ነው ራሱን ኮንፌስ አድርጎ የወጣው መክብብ ላይ ማለት ነው። እኔ አይ ቲንክ 4 ላይ ነው ስታክ አድርጎ ያቆመው። ይሄ ያልሞተ ውሻ ከሞተ አንበሳ የሚለው ላይ ይሄ ኢተርናል ያልሆነው ዴዝ እና ላይፍ ላይ በሱ እቺ ጭዊ እኮ ይሄ ምንድነው ካልሞት ወይት ከሞት አንበሳ በህይወት ያለው ውሻ ይበልጣል የሚለው እኔ በጣም በቃ በፊት ነበር ሙድ መያዣ ነበረች። ይሄ አየ ቅዱሳን በቃ እንዲ ከሞቱ ይሄው የሞት አንበሳ ራሱ ይላል ከሞት አንበሳ። ስለዛ ከሞት ቅዱስ በህይወት ያለው ውሻ ይሻላል። ኖርማል በቃ ነው በህይወት ያለ አንድ ሰው አንድ ለምሳሌ ራሳቸውን ይጠቅሳሉ። እኛ እንበልጣለን ከሞት ቅዱስ ይላሉ። ስለዛ ቅዱሳኑን የሞት አንበሳ ይሉና ራሳቸውን በህይወት ያለው ውሻ ይላሉ። እና በጣም ፈኒ ነው። ስለዚህ ኢተርናል አይደለንም ነው ደግሞ ያልሞተ ውሻ ከሆኑ ምክንያቱም ውሻ የሰው ነፍስ የሚል እንትን አለው ምዕራፍ 3 እዛ ላይ ሶሪ ይቅርታ ምዕራፍ 4 መክብብ ላይ የሰው ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ግን እዚህ እንደምትቀር ማን ያውቃል ይላልና ስለዚህ ነፍስ አትወጣም ማለት ነው በቀጥታ እንትን ከተረጎመ። ስለዚህ በአጠቃላይ መክብብ ከፀሐይ በታች የሚደረግ ወይም ደግሞ የሀብታም የሆነ ድሃ ሆነ እጣው ፈንታ አንድ እንደሆነ የሚያስረዳ ነው እንጂ ያው እንትን አይደለም ማለት ነው። ኮንሴፕቱ ስናየው ማለት ነው እንጂ ስለ ነፍስም ሲያወራ የሰው ነፍስ ወደ ላይ እንደምትወጣ ይላል። የእንስሳ ነፍስ እዚህ እንደምትቀር ማን ያውቃል ይላል። ስለዚህ ስለ ደመ ነፍስ ወይም ያው በዚህ ዓለም ስለሚደረገው ኑሮ እያወራ እንደሆነ ነው የምንረዳው ማለት ነው። ፊዚዮሎጂካል ፐርስፔክቲቭ ብለነዋል። ይሄን አኬ ይሄ የውሻና የአንበሳ እንትን ምስስዮሽ ዞሎጂካል ፐርስፔክቲቭ ይባላል። እኛ በቴዎሎጂ ቋንቋ እንደዛ ብለነዋል። አኬ እና አንድ ጥያቄ ነበረኝ አኬዋ። ኦኬ አመሰግናለሁ። ስለ የመላእክት ኢንቮኬሽን ስለሱ ቤተክርስቲያን እንትን አትልም ወይም አትቀበልም የሚል አባት ነበር እንዴ? ከንቅያ ጉባኤ በፊት ማለት ነው። ወይም ስለሱ እንትን ሲል ምን ለማለት ፈልጎ ነው? ጣዖታትን ነው ወይም የመናፍስት የእንትኖች ናቸው ወይስ ስለሱ ታሪኩ ምናልባት የምታውቀው ከሆነ? እኔ እንጃ። እኔ ቴክስቱን ካላየሁት አሁን እንደዛ ማለት አልችልም። ቴክስቱን አይቼ ኮንቴክስቱን ምናምን እንጂ እንደዚሁ እንኳን እንጃ ወንድሜዋ። ኦኬ በውስጥ እንትን ልሃለው ችግር የለውም ይቻላል። እሺ ምናልባት ሌሎቻችሁ እንትን እስቲ ሌሎች ወንድሞች ግን ያው ፌሚሊየር ከሆኑ ከዚህ ጉዳይ ጋር ይቻላል። ቴክስቱን ሳላየው እንደዛ እንዳልል ነው። አዎ እንደዛ ነው። ከቪጂላንቴስ ውጪ ኢንቮኬሽንን የተቃወመ የለም እያሉ ነው። እነ ቪጂላንቴስ እነ ጆቫኒያን ምናምን ቪጂላንቴስ ጭስማ እሱ ጭራሽ ኢንቮኬሽንን ብቻ ሳይሆን ከነ ኖርማል ምልጅዮንም ጭምር ነው የካደው። ያ ከዛ ደግሞ እንትንማ ይሄ ሬሊኮችን ምናምንም ቬነሬት ማድረግ እሱንም እንደዚሁ ተቃውሟል። ከፕሮቴስታንት ሚኪና ቤላ ጥያቄ የላቸው ጥያቄ ይፈልጉ ምስል የገቡት ሚኪ። እሺ የኔ ጥያቄ ላኬ በመጀመሪያ ሰላም አኬ ኦርቶዶክስ ነኝ
በቅርብ ነው እንዲህ መጽሐፍ ቅዱስ ምንም ማንበብ የጀመርኩትና በአንተ ምክንያት ብዙ ነገር ተለውጫል እና ሚስጥረ ስላሴ ላይ እያነበብኩ ክርስቶስ የአባቴን ፍቃድ እንጂ የራሴን ፍቃድ ልፈጽም አልመጣሁም ሲል ስለ ሚስጥረ ስላሴ ደግሞ ይሄ በፍቃድ በአገዛዝ አንድ መሆናቸውን እየተማርኩ ነበር። ያቺ ፓርት አልገባችኝም። እንትን የአባቴን ፈቃድ እንጂ የራሴን ፈቃድ ለማድረግ አልመጣሁም ብሎ ሲናገር በአጭሩ ምንድን ነው ጌታ ኢየሱስን እንግዲህ ክራውዱ ማለት ነው ይሄ በዙሪያ ያሉት የሚከተሉት ሰዎች ምናምን ነገር የሚመለከቱት እንዴት ነበረ? ያ እንግዲህ አንዳንዶች እንደ ሐሰተኛ ሰው የሚያዩት ነበሩ፣ እንደ ሐሰተኛ መምህር። አንዳንዶች ማለት በጣም ጫፍ ረግጠው ምንድነው በኤልዜቡል ያደረበት አጋንንት ያደረበት ብለው ሲሳደቡ ያየናቸው አይነት ሰዎች አሉ በመጽሐፍ ቅዱሳችን ላይ። አንዳንዶች ደግሞ ኧረ እንደው ይሄ ነብይ ነው የሚሉ ደግሞ አሉ። እንደው ይሄ ነብይ ነው ከእግዚአብሔር የሆነ በቃ እንደው መምህር ነው የሚሉም አሉ። ከዛ ደግሞ በጣም ለጌታ ቅርብ የሆኑ ደግሞ አንተ ክርስቶስ መሲሁ አንተ ነህ፣ የምትጠበቀው መሲሁ አንተ ነህ፣ ደግሞ የሕያው እግዚአብሔር ልጅ ነህ ደግሞ ብሎ የመሰከሩ ደግሞ በተለይ ሐዋርያቱ ደግሞ አሉ እንደምናውቀው። እና ለነዚህ ሁሉ ሲናገር ሁሉንም በሚያማክል መልኩ ነው የሚናገረው። የራሴን ፈቃድ ሳይሆን የአባቴን ፈቃድ ነው የማደርገው ብሎ ሲናገር አየህ፣ ኖርማል አንድ ነብይ ነው ብሎ እንኳን የሚያስበው ሰው ካለ ወይም ኖርማል አንድ ሰው ነው አንድ ራንደም ሰው ነው ብሎ የሚያስበው ሰው ራሱ ቢኖር ስለዛ ጌታ ኢየሱስን ሲያይ የሚያየው በክርስቶስ ውስጥ የሚፈጸመው ፈቃድ የአብ ፈቃድ እንደሆነ ለማሳወቅ ነው። በሌላ አማርኛ ከአብ የተለየ ፈቃድ ምንም ነገር አላደርግም፣ የራሴን ፈቃድ ሳይሆን የእግዚአብሔርን ፈቃድ የአባቴን ፈቃድ ለማድረግ ብሎ ሲናገር የሚደረገው ሁሉ የአባቴ ፈቃድ ነው። የአባቴ ፈቃድ ነው ሚኒንግ እኔ ከእርሱ የተለየ ሌላ ፈቃድ የለኝም ነው ማለት። ፈቃድ የሌለው ነው እንዴ ክርስቶስ? ነው አይ ፈቃድ ያለው ነው፣ ግን የአባቱን ፈቃድ ብቻ ነው የሚያደርገው። ሚኒንግ የአባቱ ፈቃድ የራሱን ፈቃድ ስለሆነ ከሚወት ሰዎች አንጻር ግን እንደዚህ አይነት ቃላትን ይጠቀማል። ልክ እንዴት መሰለ? ለምሳሌ ወልድ ከራሱ ምንም ሊያደርግ አይችልም ብሎ ይናገራል አይደል? በዮሐንስ ወንጌል ምዕራፍ 5 ላይ ለምሳሌ ቁጥር 19 አካባቢ ወልድ ከራሱ አንዳች እንኳን ሊያደርግ አይችልም፣ ምንም ሊያደርግ አይችልም ይላል። ምንም ሊያደርግ አይችልም። ከራሱ ምንም ሊያደርግ አይችልም። ከራሱ ምንም ሊያደርግ አይችልም አብ ሲያደርግ ያየውን ካልሆነ በቀር ይላል። ስለዚህ አሁን ከራሱ አንዳች ሊያደርግ አይችልም ማለት ምንም ነገር ከራሱ የሚያደርገው ምንም ነገር የለም አይነት ነገር ሳይሆን ግን ከአብ የተለየ ምንም የሚያደርገው ነገር የለም ለማለት ነው። ከአብ የተለየ ነገር ግን አያደርግም ለማለት ነው። አብ ሲያደርግ ያየውን ነው የሚያደርገው እንጂ ከራሱ ምንም ሊያደርግ አይችልም ማለት ቀጠል አድርጎ እዛው ጋር እንደሚናገረው ኦኬ ምን ያህሉ ነው የሚያደርገው ታዲያ ብሎ የሚል ጥያቄ ያስነሳል አይደል? ኦኬ አብ የሚያደርገውን ብቻ ከሆነ ወይም አብ ሲያደርግ ያየውን ብቻ ከሆነ የሚያደርገው ወልድ እና ከራሱ ደግሞ ምንም ማድረግ የማይችል ከሆነ ምን ያህሉን ሊያደርግ የሚችለው? አብ ሲያደርግ ያየው ምን ያህሉን ያየው ወይም ደግሞ በምን ያህል ደረጃ ነው የሚያደርገው? አብ የሚያደርገው እዛው ጋር መለስ ያደርጋል። ምን ብሎ አብ የሚያደርገውን ሁሉ ወልድ ደግሞ ያንን እንዲሁ ያደርገዋል ይላል። ተመልከት፣ አብ የሚያደርገውን ሁሉ ወልድ እንዲሁ ያደርገዋል። አዎ እዛው ጋር ነው ጥቅሱ ላይ የሚለው። አሁን አብ የሚያደርገውን ሁሉ ወልድ እንዲሁ የሚያደርግ ከሆነ ወልድ ከራሱ ምንም ሊያደርግ አይችልም ከተባለ ስለዛ አሁን ተመልከት፣ ወልድ አብ የሚያደርገውን ሁሉ ያደርጋል፣ ከራሱ ግን ምንም ሊያደርግ አይችልም። ስለዛ ከአብ የተለየ ምንም ነገር የለውም። አብ የሚያደርገውን ሁሉ ግን ያደርጋል። ስለዛ ከአብ ጋር አንድ ነው። ፍጹም የሆነ አንድነትን ማሳያ መንገድ ነው። የራሴን ፈቃድ አይደለም የአብን ፈቃድ ላደርግ እንጂ ብሎ ሲናገር ኦኬ በቃ የተለየ ነገር ምንም የለኝም የሚለውን ለማሳየት ነው። ፍጹም አንድነትን የሚያሳይ ቃል ነው እንጂ የተወሰነ አወሳሰብ ይብህ ከሆነ የተወሰነ አርቲኩሌት ላድርግ እንዴት ነው ዌል አርቲኩሌት ላድርገው? በአጭሩ አሁን በምሳሌ በዮሐንስ 5 እንዳነሳውልህ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ሎክ አሁን አንተም እንዳልከው የራሴን ፈቃድ ላደርግ አይደለም ይላል አይደል? ወልድ ከራሱ ምንም ማድረግ አይችልም ነው። እዚህ ጋር ደግሞ የሚለው ወልድ ከራሱ ምንም ሊያደርግ አይችልም፣ ይልቁንም አብ ሲያደርግ ያየውን ያንን ያደርጋል ይላል። ወልድ የሚያደርገው ማን ሲያደርግ ያየውን ነው? አብ ሲያደርግ ያየውን ነው፣ ወይም ደግሞ አብ የሚያደርገውን ነው። ምን ያህሉን ከተባለ አብ የሚያደርገውን ሁሉ ነው ማድረግ የሚችለው ብሎናል እዛው ጋር።
አብ የሚያደርገውን ወይም ያ የሚያደርገውን ሁሉ ወልድ ያንን ደግሞ እንዲሁ ያደርገዋል። ምን አይነት ነገሮችን? ኢቭን ህይወት መስጠትን። አብ ሙታንን እንደሚያስነሳ ህይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ለፈቀደው ወይም ለወደደው ህይወትን ይሰጠዋል ይላል። ህይወትን መስጠት ላይ ሳይቀር። ስለዚ አብ የሚያደርገውን ሁሉ ወልድ ማድረግ ከቻለ ግን ደግሞ ወልድ እንዳትረሳ ከራሱ ምንም ማድረግ አይችልም ተብሎ እዛው ጋር ስለሆነ የተጻፈልን ምን እያለ ነው? ባጭሩ ከአብ የተለየ ምንም ነገር አያደርግም። በቃ እንደው ከአብ ጋር ፍጹም አንድ ነው። አብ የሚያደርገውን ሁሉ ያደርጋል፣ አዎ፣ ግን ከራሱ ምንም አያደርግም። ስለዛ የተለየ ከአብ የተለየ አያደርግም ነው። ልክ እንደዚህ ሁሉ የአባቴን ፈቃድ እንጂ የራሴን ፈቃድ ለማድረግ አልመጣሁም ብሎ ሲናገርም ከአብ የተለየ ፈቃድ የለኝም ወይም አላደርግም ነው። በቃ ከአብ ጋር ያለውን አንድነት ለማሳየት ነው። የአብ ፈቃድ እንደሚጸና የአብ ፈቃድ ደግሞ የራሱ ፈቃድ እንደሆነ ለማሳየት ነው። ተረድተው ከሆነ ወንድሜ እሺ፣ ኦኬ፣ ገብቶኛል። አመሰግናለሁ። እሺ፣ ታንኪዩ። ምናልባት ግን ፎር ሞር ዲስከሽን ማለት ነው እንትን አድርግ ቴሌግራም ላይ ምናምን ብቅ በሉ ፕሊዝ። የሆነ በደንብ ባኪን ፎርዝ ምናምን ኖሩት የተለያዩ ነገሮች እየተቀመጡበት ምናምን በደንብ ለእንትን ለማለት ማለት ነው። ሌሎቻችሁም እዚህ ላይ ሀሳብ መስጠት የምትፈልጉ ካላችሁ ደግሞ ቀጥሉ ፕሊዝ። ላይክ በእንትን መልኩ ብናየው በቅዱስ ጎርጎርዮስ ዘኑሲስ ኦን አስሪ ጋድስ ተነስተን ያም ማለት ቅዱስ ጎርጎርዮስ ዘኑሲስ ኦን አስሪ ጋድስ በሚለው መጽሐፉ ላይ የሥላሴን አንድነት ሲናገር በአብ የተወጠነው በወልድ ይገለጣል፣ በመንፈስ ቅዱስ ደግሞ ፍጹም ይሆናል ማለት ነው። ያም ማለት ጌታ ኢየሱስ ክርስቶስ የአብ ፍቃድ ሲል ያ ፍቃድ ከጀመሩ ኢየሱስ ከሱ የተለየ ፍቃድም አይደለም። ምክንያቱም የአብ ፍቃድ ማለት ከአብ የተለየ ፍቃድ ስለሌለው ማለት ነው። ለምሳሌ አሁን ወልድ ተላከ ሲባል ቅዳሴ ማርያምም እንደሚለው ሲቀደስ ሰምተ ከሆነ በፍጥረት ስርዓት አብርሃም ልጁን እንደሚያዘው አይደለም ይላል። ምክንያቱም የመጣው በራሱ ፍቃድ ስለሆነ ከአብ የተለየ ፍቃድ ስለሌለው ማለት ነው። ወይም ግሪጎሪ ኦፍታቲቭ የሆነ ተርሚኖሎጂ አለው። በዛ መንገድ በሥላሴ ዘንድ ያለው ይሄ ግንኙነት የሶስቱ አካላት ዩኒቲ እና ሴፓሬሽን ያለው ነው ማለት ነው። ይሄ ፐርሰናል አይደንቲካል አይደሉም። በፐርሰን የተለያዩ ስለሆኑ አብ ወልድን አይደለም፣ መንፈስ ቅዱስንም አይደለም፣ ወልድ አብን አይደለም፣ መንፈስ ቅዱስንም አይደለም፣ መንፈስ ቅዱስ አብንም ወልድንም አይደለም ማለት ነው። ነገር ግን በግንኙነታቸው ውስጥ ደግሞ ዩኒየን አለ ማለት ነው። አንድነት አለ፣ በፍቃድ አንድነት አላቸው። የአብ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ የሚባል ስለሌለ ማለት ነው። ስለዚህ ኢየሱስ ክርስቶስ እዛ ጋር የተናገረ ያለው የኔ ፍቃድ ከጀመሩ ከአብ ፍቃድ የተለየ አይደለም እያለ ስለሆነ ማለት ነው። እና እንደዛ በቀላሉ እንደዚህ መረዳት እንችላለን ብዬ አስባለሁ። ቃለ ሕይወት ያሰማልን። ያው ስለ ምስጢረ ሥላሴ በኩነት እንትን ብንላቸው፣ ምክንያቱም ያ አንዱ አምላክ ልቦና ቃሉና ሕይወቱ ናቸው አብ ወልድ መንፈስ ቅዱስ። እና ምናልባት ብዙ ሰዎች ሶስት አማልክት ሆኖ ተስማምተው የሚኖሩ እኩል አይነት ስልጣን ያላቸው አድርጎ ሊያስብ ይችላል። በቃ ልክ ተስማምተው የሚኖሩ ሶስት አማልክት በሀሳብ የማይለያዩ እንደሱ አድርጎ የሚያስብ ሊኖር ይችላል። እና ግን በኩነት አሁን የኛ ልቦና ቃል ሕይወት በሰውነት የተጠቀለለ ነው። ስለዚህ ሰውነትን ፈላጊ ነው ማለት ነው። ወደ ፈጣሪ ስንመጣ ግን የሆነ አካል ምንም አያስፈልገውም። የሆነ የሚይዘው የሚጠቀልለው አካል ለሀሳቡ ለሕይወቱና ለልቦናው። ስለዚህ የሚይዛቸው የሚጠቀልላቸው አካል ከሌለ ሶስት አካል ነው ማለት ነው። እሱ ራሱ ነው። ግን ልቦናው ቃል ሕይወቱ እሱ ራሱ ነው። እና በዚህ እንትን ብታስተምሩንም የበለጠ እንትን ይላል ማለት ነው። በኩነት አሁን አብ ወልድና መንፈስ ቅዱስ አይበላለጡም ስንል የፈጣሪ ልቦና ቃልና ሕይወት እኩል ናቸው፣ አይበላለጡም ማለት ነው። ይህንን ነው ያስቀመጡት አባቶቻችንም ማለት ነው። በዚህ ላይ እንደውም ያስታወስኩት ነገር አለ። የቅዱስ ማርቲን ሰማዕቱ
እዚህ ላይ ትንሽ አንድ ጥያቄ ያለኝ ስለ አብ ከወልድ ወልድ ከአብ ሲወለድ በአብ ፍቃድ የሚል አለና ስለሱ ነገር አኬ ትንሽ እንትን ብትለኝ። ምክንያቱም በአብ ፍቃድ ተገኘ አይባልም ወልድ መሰለኝና ምን ለማለት ፈልጎ እንደሆነ አይ ቲንክ ሶ ጥቅሱን እንትን ልሃለሁ እሱ ጥቅሱ ስላለኝ ማለት ነው። የማርቲን የሰማዕቱ ማርቲን ማን ነው እንደዛ ተናገረ ያልከው? ጀስትን ማርቲር። ኦኬ ማርቲን ማርቲን ስትል እንደ ማርቲን የሚባል አባት አለ? ኖ ሶሪ ማርቲን ሉተር ቅዱስ ተሳስቼ ነው። ስታፕ ልል ነበር። ጀስትን ማርቲር ለማለት ፈልጎ ነው። ተሳስቼ ነው። አዎ እንደዚህ አይነት ነገር ያዩ መሰለኝ። እንዴት ነበር በጌታ ስም? ቆይ ይሄ በኋላ ላይ ዲያሪያን ዳይሌማ ተብሎ እዛ ላይ አሪዮሳውያን ባነሱት መልክ አይደለም የሰማዕቱ ዮስትን በጌታ ስም እንዴት ነበረ? ቆይ እንዳላቦከው ራሱን ቺ እንትን በለው ይሻላል፣ ባስቀምጡ ይሻላል። ግን ሰማዕቱ ዮስትን እንደዛ እንዳለ አስታውሳለሁ። እና ከዚህ መልስ ራሱ በጽሁፍ አላስቀመጥኩም ነበር ብለህ ነው ትንሽ ከቆየ እንጂ ስለዚህ ጉዳይ የአሪያን ዳይሌማ ላይ እንዳለው አይደለም ጠይቄ ነበር። አይ እንደሱ ከታች ምን ይላል መሰለ የእሱ ማለት ነው። ልክ እኛ ይላል እኛ ሰዎች ቃል ስንፈልግ ይላልና ቃል ስናወጣ ከአፋችን ስናወጣ በውስጣችን ከነበረ ተከፍሎ እንደማይወጣ ሁሉ ወልድ ደግሞ ከአብ ሲወለድ ከአብ ተከፍሎ አይደለም ያወጣው ይላል ከታች። እንደሱ ነው የሚለው። ግን ሙሉውን ካየው እስቲ ቆይ አሁን እንትን እንዳልለው እንደዛ ይሻለኛል። እኔ ሙሉውን ድጋሚ እንትን ልበለው ሊው ትንሽ ቆየው ይመስለኝ። አሁን እንደሱ ነው የሚሻለው አውዱን ማየት። አይ ቲንክ ቅዱስ ዮስጢኖስ ሰማዕት በብዛት ዩኒቴሪያን ሰዎች የእሱን አርጉመንቶች ምናምን እንትን ይላሉ። ግን ዮስጢኖስ ሰማዕት ላይክ እንትን እየሰራ ይሄ በአርዮሳውያን ዳይሌማ እንዳለው ምናምን ወደዛ የሚያስገባ ነው ብዬ አላስብም። በእርግጥ ሙሉ ጽሁፉን ማየት ጥሩ ነው። ደን ደግሞ በተለይ ደግሞ በዛ ዘመን አርዮሳውያን የአባቶቻችንን ትምህርት እየወሰዱ ይሄ እንትን ኮንሲስተንስ እንዳላቸው ለማሳየት እየበረዙ ምናምን የነበሩበት ጊዜ ነው። ለዚህም የሩፊኖስ ያቄላውን ፎልሲፊኬሽን ኦን ዘ ቡክስ ኦፍ ኦሪገንን ማየት እንችላለን። ራሱ ቅዱስ አትናቴዎስ ሊቀ አበው ራሱ ቅዱስ ዲዮናሲዎስ የእስክንድሪያውን ዲፌንድ እንዳደረገው አይተናል ማለት ነው። ቅዱስ ዲዮናሲዎስ የእስክንድሪያውን ተጠቅመው የአርዮሳውያን ትምህርታችን በሱ ላይ ኮንሲስተንት የሆነ ነው የሚል አይነት ሙግት ስላነሱ የሱን መጽሐፍ በርዘው ማለት ነው። ስለዚህ እንደዚህ አይነት ነገር ስለነበር ከዛም አንፃር ሊታይ ይችላል። ግን የቅዱስ ዮስጢኖስ ሰማዕትን ጀነራል የሆነውን የሥላሴ አስተምሮን ደግሞ በማየት እንትን ልንለው ይገባል። ግን እኔ እንዳየሁት ከሆነ አንዳንድ ቦታ ላይ ቅዱስ ዮስጢኖስ ሰማዕት ይሄ የሥላሴ አካላት መበላለጥ እንደሌለባቸው ምናምን በደንብ ነው የሚያስተምረው። ይሄ እንትን እንደሌለ የጊዜ ቅድምና እንደሌለባቸው ወልድ ራሱ ዘላለማዊ እንደሆነ ይናገራል። አፖሎጂው ላይ እሱንማ ከታች እኮ ከአብ ራሱ ከአካል እንደወጣ ነው እኮ የሚገልጹ። እሱ ጥርጣሬ የለውም። ምክንያቱም ምንድን ነው የሚለው ከታች እኮ እኔ ስላነበብኩት ማለት ነው። እና ምንድን ነው የሚለው እኛ ለምሳሌ አለና እኛ ከአፋችን ቃል ስናወጣ በውስጣችን ያለ ከልቦናችን ጋር ያለ ቃል ተከፍሎ እንደማይወጣ ሁሉ አብም ወልድን ሲወልድ ወይም ወልድ ከአብ ሲወለድ ከአብ አካል ተከፍሎ አይደለም የሚወለደው። አንደሱ ብለን ስለማናምን እኛም ማለት ነው። ስለዚህ እንዲህ ሲል ልክ እኛ የእግዚአብሔር ልጆች እንደሆነን አይደለም ወልድ የእግዚአብሔር ልጅ የሚሆነው ማለት ነው። የባህሪ ልጅ እንደሆነ እኮ ይገልጻል ከታች። ስለዚህ ፍቃድ የሚለው ከአርዮስ ጋር የሚገናኝ ሆኖ አይደለም። እሱ ይነሳን ሲጀመር ማለት ነው።
ብቻ ግን ይሄ ፍቃድ የምትለውን ምን ለማለት እንደሆነ ነው። የአርያን ዳይሌማ ታውቁ የለ አሹ ወልድ ሲወለድ በአብ ፈቃድ ነው ወይስ በግድ ነው ምናምን የሚል አይነት ነገር ይነሳና በፈቃድ ነው ብትል ጥያቄ ነበራቸው አሪውሳ። በሁለቱም ሳይድ ስትመልስ የሆነ ትራፕ ውስጥ የመክተት አይነት ነገር ማለት ነው። እኛ የነ ባህሪያዊ የሆነ መውጣቱ የውልደት እንደሆነ ምናምን የምናስረዳበት በፈቃድ ምንም እንደዛ ተብሎ እንደማይገለጽ ምናምን የምናሳይበት ማለት ነው። እና ከሱ ጋር አገናኝተው አንዳንድ ሰዎች የሰማዕቱ ዮስጥንን ሲጠቅሱት ትዝ ይለኛል። እና ኤኒዌይስ ግን እንትን እላለሁ፣ እሺ አሳውቃለሁ ወይ ደግሞ ጽፍበታለሁ። የጻፍኩትም ካለ እዛው ላይ ደግሜ ሼር አደርጋለሁ።